በማለዳ የተሰማውን አሳዛኝ አደጋ ቀዳሚ እናደርጋለን። 31 ሰዎች ሞተዋል። 29 ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸው ደሴና ኮምቦልቻ ሆስፒታል ነው የሚገኙት። ይሄን መረጃ ለናንተ ቀዳሚ እናደርገዋለን። በመቱ ከተማ አንድ ግለሰብ በቅናት የተነሳ የገዛ ሚስቱን ከ10 ጊዜ በላይ በስለት ወግቶ ገድሏታል። ወደ ደቡብ ሱዳን ሊያመልጥ ሲል ግን ተይዟል። ወንጀሉ እንዴት ተፈጸመ የሚለውን በዝርዝር የምትሰሙት ጉዳይ ነው። የግንቦት ወር አጠቃላይ የዋጋ ግሽበት ወደ 13.4% ከፍ ማለቱ ተገልጿል። የኢትዮጵያ ስታቲስቲክስ አገልግሎት ያወጣውን ወቅታዊ ሪፖርትም እንመለከተዋለን። መንግስት በንጽህና መጠበቂያ ምርቶች ላይ የታለመው የዋጋ ቅናሽ በተግባር ባለመዋሉ ምክንያት ጥብቅ የገበያ ቁጥጥር እንዲያደርግ ተጠይቋል። ትሰማላችሁ። በአዲስ አበባ የተዘረፈው ከ33 ሚሊዮን ብር በላይ ዋጋ ግምት ያለው የሞተር ዘይትና መጨረሻው ምንድነው? ፖሊስ ንብረቱን በህግ አግባብ ለናሽናል ኦይል ኢትዮጵያ አክሲዮን ማህበር አስረክቦታል። የወንጀሉን አፈጻጸም በዝርዝር እንነግራችኋለን። በመጨረሻም ታዋቂው ድምፃዊ ሰማይ በለው ከዚህ ዓለም በሞት ተለይቷል። እንደምን ውላችኋል? እንደምን ሰንብታችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ከ2 ሳምንት እረፍት በኋላ በድጋሚ ከናንተ ጋር ተገናኝቻለሁ። ከዚህ በመቀጠል ወቅታዊ መረጃዎችን ለናንተ ለውድ ቤተሰቦቻችን የምናደርስ ይሆናል። ከአሃዱ ኒውስ ኤንድ ፖለቲክስ ከሰኞ እስከ ዓርብ ምሽት 11 ሰዓት ድረስ በተከታታይ ወደ እናንተ የምናደርስበት ቻናላችን ነው። ሰብስክራይብ እያደረጋችሁ ቤተሰቦቻችን እንድትሆኑ ጋብዛለሁ። እኔ ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እናልፋለን። መንግስት 30% ድርሻ ያለበት ዘመናዊ ግራውንድ ፕላስ 4 የገበያ ማዕከል ላይ የንግድ ሱቅ ባለቤት የምትሆኑበትን ወርቃማ እድል ገበያው በደራበት በመርካቶ ተክለ ሃይማኖት አቅርበንልዎታል። 100% መክፈል ለምትፈልጉ 10 ደንበኞቻችን ብቻ የማይደገም 15% እውነተኛ ቅናሽም እናደርጋለን። ከኛ ሱቅ ሲገዙ ለተጨማሪ ጋራ መገልገያ የማይከፍሉ ሲሆን ማለትም በኔት ኤሪያ ብቻ እናስተናግደዎታለን። ከ22 ካሬ ጀምሮ በፈለጉት የካሬ አማራጭ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ከ3.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከቡት የንግድ ሱቅ ባለቤት ይሆኑ። በተጨማሪም በፒያሳ አራዳ ፓርክና ወዳጅነት ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቤቶችን በ30% እውነተኛ ቅናሽም አቅርበንልዎታል። ምን ይጠብቃሉ? አሁኑኑ ፈጥነው ይደውሉልን። 0931 07 3818 ወይንም ደግሞ 0993 70 5097 ይደውሉልን። ሰላሳ 31 ሰዎች ዛሬ ጠዋት ህይወታቸው አልፏል። 29 ሰዎች ደግሞ ቀላልና ከባድ ጉዳት ደርሶባቸው ደሴና ኮምቦልቻ ሆስፒታሎች ነው የሚገኙት። ከጊዜ ወደ ጊዜ እየተበራከተ የመጣውና የበርካቶችን ህይወት እየነጠቀ የሚገኘው የትራፊክ አደጋ በዚህ መልኩ የዜጎችን ህይወት በዛሬ ጠዋት በተሰማው መረጃ ተቀጥፏል ማለት ነው። በደሴ ከተማ ተነስቶ እንግዲህ ወደ አዲስ አበባ 60 መንገደኞችን አሳፍሮ ሲጓዝ የነበረ የምትመለከቱት የሰሌዳ ቁጥሩ ኮድ 3070898 የሆነ የህዝብ ማመላለሻ ተሽከርካሪ ዛሬ ጠዋት ነው 12 ተኩል ላይ ኮምቦልቻ አቅራቢያ ልዩ ስሙ ሀረጎ እየተባለ በሚጠራ ቦታ ላይ ይሄ ቦታ በተለምዶ ጠመዝማዛ ተብሎ ብዙ ጊዜ ጥንቃቄ እንዲደረግበት የሚታወቅና በተለይ ከኮምቦልቻ ተነስታችሁ ወደ ደሴ ስትሄዱ የምታገኙት ሀረጎ የተባለ ቦታ ላይ ነው ከባድ አደጋ የተከሰተው። የኮምቦልቻ ከተማ አስተዳደር ፖሊስ የትራፊክ ደህንነት ቁጥጥር ክፍል ኃላፊ ኮማንደር ብርሃኑ ከተማ ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል መሰረት ተሽከርካሪው ለጊዜው ባልታወቀ ምክንያት መንገድ ስቶ 170 ሜትር ጥልቀት ባለው ገደል ውስጥ ነው የገባው። እስካሁንም የ31 ሰዎች ህይወት ለእናንተ ይህን ዜና እስከምንነግራችሁ ድረስ ሞተዋል ማለት ነው። በአደጋው ቀላልና ከባድ ጉዳት የደረሰባቸው 29 ሰዎች ደግሞ ደሴና ኮምቦልቻ ሆስፒታሎች በሕክምና እርዳታ እየተደረገላቸው ነው የሚገኘው። የፖሊስ የትራፊክ ክፍልም ያደጋውን መንስኤ ምንድነው የሚለውን ለማጣራት ሁሉ ምርመራ እያደረገ መሆኑን ነው የሰማ ነው። አንድ አይን እማኝ ተጓዥ ለዚሁ ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል እንደውም ከከሚሴ ወደ ደሴ እየተጓዝኩ ነበረ። ሀረጎ ስንደርስ ከባድ የሚባል አሳዛኝ አደጋ ደርሶ መኪኖች ሁሉ ቆመው መንገዱ ተዘጋግቶ ነበር። ወርደን ስናይም የሆነውን ለመግለጽ እጅግ በጣም ከባድና ለሰው ለመንገር የሚያስቸግር ነው ሲሉ ተናግረዋል። ብዙ አስክሬን ነበረ። ከዳገቱ ተንከባለው የወረዱም አሉ። ግማሾቹ በዛው ዳገቱ ጫካ ውስጥ ናቸው። ሌሎቹ ተስፈንጥረው አስፋልቱን ስተው ታች ወርደዋል ብለዋል። ይህ ተጓዥ ማለት ነው። አንድ ሃይሩፍ 3 የተጎዱትን ይዞ አብረን ደሴ ሪፈራል ሆስፒታል ነፍሳቸውን ለማዳን ገብተናል ሲሉም ዛሬ ጧት የተከሰተውን በጣም አሳዛኝ አደጋ ተናግረዋል።
ቦታው ላይ ተገኝተው ባዩት መሰረትም ስንት ሰዎች እንደሞቱ ሲጠየቁ 4 ሰዎች መትረፋቸውን ብቻ ይቻለው ብለዋል። የሟቾች ቁጥር በርካታ መሆኑን ገልጸዋል። ምንም እንኳን ቃላቸውን ቢሰጡም የኮምቦልቻ የኮሙኒኬሽን መምሪያና ሌላ መረጃ እንግዲህ የሟቾች ቁጥር 28 እና 24 እንደሆነ ቢገለጽም የኮምቦልቻ ከተማ አስተዳደር ፖሊስ ትራፊክ ደህንነት ቁጥጥር ክፍል ኃላፊው ግን የሟቾች ቁጥር 31 መድረሱን ይገልጻሉ። የሾፌሩም ሕይወት ማለፉ ተሰምቷል። በዚህ አደጋ ወዳጅ ዘመዶቻችሁን ላጣችሁ ሁሉ መጽናናት እንመኛለን። በመቱ ከተማ የተከሰተውን ወንጀል ስንመለከት አንድ ግለሰብ በቅናት የተነሳ የገዛ ሚስቱን ከ10 ጊዜ በላይ በስለት በመውጋት ገድሎ ወደ ደቡብ ሱዳን ሊያመልጥ ሲል ነው የተያዘው። በመቱ ከተማ አስተዳደር እንግዲህ ኦዳ ገበያ የሚባል ቦታ ላይ ተወልዷል። ይሄ ግለሰብ ነስረዲን ጀማል ይባላል። የ29 አካባቢ ወጣት ነው። የተለያዩ ስራዎችን በመስራት ራሱን ለመቻል በርካታ ጥረቶችን ሲያደርግ ነው የቆየው። ስኬታማ ወጣት እንደነበረም ከግል ህይወት ታሪኩ መረዳት ማወቅ ተችሏል ሲሉ የአገር ውስጥ መገናኛ ብዙሃን የመቱ ከተማ አስተዳደር ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ እንደገለጹ ይገልጻሉ። ይሄ ግለሰብ እንግዲህ ከአንዲት ወጣት ጋር በቤተሰብ ፍቃድ በአካባቢው ወግና ባህል ስርዓቱን በጠበቀ መልኩ ከአንድ ዓመት በፊት ጋብቻ መስርተው ነበረ። ጥንዶቹ ሰላማዊና የተረጋጋ ህይወት የነበራቸው ናቸው። ከቅርብ ጊዜ ወዲህ ግን ግጭት ይስተዋል ጀመረ። በዋነኝነት መንስኤው ምንድነው? ከመጠን ያለፈ ቅናት ለግጭታቸው መነሻ እንደነበር ይገለጻል። ባል ከቅርብ ጊዜያት ወዲህ በባለቤቱ ይቀና ነበረ። በዚህም እንግዲህ ባለቤቱ በምታደርጋቸው ነገሮች ከወትሮ በተለየ መልኩ ክትትልና ቁጥጥር ሲያደርግባት ነው የቆየው በዚህ ሴት ላይ። በዚህ አጣብቂኝ ውስጥ የገባው ትዳር እንግዲህ ግንቦት 26 ቀን 2018 ሚስት ባለቤቷ በሌለበት ለባብሳ ከቤት መውጣቷን ወሬ ይደርሰዋል ከሌላ ሰው። በዚህም ባል የሚስቱን ከቤት መውጣት እንደሰማ ሲከታተላት ቆይቶ ምሽት ላይ ወደ ቤቱ ተመለሰ ማለት ነው። ቀን ከቤት የወጣችው ሚስት ወላጆቿ ዘንድ ነው ደርሳ ቤት ገብታ ባለቤቷን ለራት እየጠበቀችው የነበረው። በቅናት ሲበግን ያመሸው ባል ግን ምሽት 3 ሰዓት ተኩል ላይ ምንም ሳይናገር ባዘጋጀው ስለታም ጩቤ ባለቤቱን ቁጭ ባለችበት አንድ ጊዜ ደረቷ ላይ ይወጋታል ማለት ነው። በዚህ አላበቃም። ከ10 ጊዜ በላይ የተለያዩ የሰውነት ክፍሎቿን በመውጋት በአሰቃቂ ሁኔታ ገድሏት ነው የተሰወረው። የአካባቢው ነዋሪዎች ጠዋት ላይ ነቅታ ወደ ስራዋ የምትሰማራውን ይችን ሟች በተለመደው ሰዓት ስራዋ ላይ ለምንድን ያልተገኘችው በሚል ተጠራጥረው ወደ አልተዘጋው ቤት ሲገቡ እንግዲህ እጅግ በሚዘገንንና ለሰው ልጅ ለማየት በሚያስቸግር መልኩ በስለት ተወግታ ህይወቷ ማለፉን ያረጋገጠው ወዲያውኑ ለፖሊስ ሪፖርት አደረገ ማለት ነው ማህበረሰቡ። ፖሊስ በነጋታ የደረሰውን ሪፖርት ተቀብሎ አስከሬን በማንሳት ለምርመራ ወደ መቱ ካርል ሆስፒታል ነው የላከው አስከሬኑን። በመቀጠል ሰፊ የምርመራ ሂደቶችን ተከትሎ ባደረገው ምርመራ መሰረት በተጠርጣሪነት ባለቤቷን መከታተል ነው የጀመረው። በዚህ መሰረት በቀን 29 2018 በጋምቤላ ከተማ ተሸሽጎ ወደ ደቡብ ሱዳን ሊሻገር ሲል በጸጥታ አካላት በቁጥጥር ስር መዋሉን ከአካባቢው የወጡ መረጃዎች ያመላክታሉ። ከዋጋ ጋር በተገናኘ የኢትዮጵያ የግንቦት ወር አጠቃላይ የዋጋ ግሽፈት ወደ 13.4 በመቶ ከፍ ብሏል። የኢትዮጵያ ስታቲስቲክስ አገልግሎት ባወጣው ወቅታዊ መረጃ ማለት ነው። በኢትዮጵያ ባለፉት ጥቂት ወራት በስፋት እየታየ ያለው የኑሮ ውድነትና የዋጋ ንረት በግንቦት ወር 2018 ያሳለፍነው ወር ማለት ነው ተባብሶ መቀጠሉን የኢትዮጵያ ስታቲስቲክስ አገልግሎት ባወጣው ወቅታዊ ሪፖርት ለማየት ተመልክተናል። እንደ ተቋሙ መረጃ እንግዲህ በግንቦት ወር የተመዘገበው በአጠቃላይ የዋጋ ግሽፈቱ 13.4 በመቶ ነው የደረሰው። ይሄ ማለት በሚያዝያ ወር ከነበረው 11.7 በመቶ ጋር ሲነጻጸር የ1.7 በመቶ ከፍተኛ ጭማሪ አሳይቷል። ለዚህ አጠቃላይ የዋጋ ንረት በዋነኝነት ምክንያት የሆነው በመሰረታዊ የነዋሪዎች ዕለት ተዕለት የምግብ ሸቀጦች ላይ የታየው ያልተቋረጠ የዋጋ ጭማሪ መሆኑ ነው የተገለጸው። በዚህ መሰረት በወሩ የምግብና አልኮል ያልሆኑ መጠጦች ዋጋ ግሽፈት 14.6 በመቶ ጭማሪ ነው ያሳየው። ለዚህ በከፍተኛ ፍጆታነት የሚጠቀሱት እንደ አትክልት፣ ስጋ፣ እንቁላል፣ የወተት ተዋጽኦ፣ ፍራፍሬ፣ የምግብ ዘይትና ስኳር የመሳሰሉ መሰረታዊ ምርቶች ዋጋቸው በከፍተኛ ሁኔታ መጨመሩ ዋነኛ መንስኤ መሆኑን ሪፖርቱ ያሳያል። ዋቢ አድርገው የዘገቡ የሀገር ውስጥ መገናኛ ብዙሃንም እንዲሁ ይገልጻሉ። በተያያዘ ምግብ ነክ ያልሆኑ የአገልግሎትና የእቃዎች ዘርፍ የዋጋ ግሽፈት ደግሞ በግንቦት ወር 11.1 በመቶ መድረሱን የታወቀው። በዚህ ዘርፍ ስር ልዩ ልዩ እቃዎችና አገልግሎቶች የ17.9 በመቶ ጭማሪ አሳይተዋል። በዚህም
ቀዳሚነቱን ይዘዋል ማለት ነው። የአልኮል መጠጦችና ትንባሆ 13.6፣ የትራንስፖርት አገልግሎት 12.1፣ የምግብ ቤቶችና ሆቴሎች አገልግሎት 10.5 በመቶ እንዲሁም የኮሙኒኬሽን ዘርፍ ደግሞ 9.1 በመቶ የዋጋ እድገት ተመዝግቧል። መንግስት በንጽህና መጠበቂያ ምርቶች ላይ የታለመው የዋጋ ቅናሽ በተግባር ባለመዋሉ ጥብቅ የገበያ ቁጥጥር እንዲያደርግ ተጠይቋል። የሲቪል ማህበረሰብ ድርጅቶችና የልማት አጋሮች በሴቶች የወር አበባ ንጽህና መጠበቂያ ምርቶች ላይ የታለመው የችርቻሮ ዋጋ ቅናሽ ለተጠቃሚዎች በትክክል ተፈጻሚ ባለመሆኑ የኢትዮጵያ መንግስት ጥብቅ የገበያ ቁጥጥርና የተጠያቂነት አሰራር እንዲዘረጋ አሳስበዋል። መንግስታዊ ያልሆኑ ድርጅቶች እንደሚሉት ከሆነ በሴቶች ላይ የሚደርሰውን የኢኮኖሚ ጫና ለመቀነስ ቀደም ሲል የፊስካል ማሻሻያ እርምጃዎች ቢወሰዱም መዋቅራዊ መሰናክሎች፣ ደካማ የአቅርቦት ሰንሰለት ቁጥጥርና ዝቅተኛ ግንዛቤ ሂደቱን በማስተጓጎላቸው በሚሊዮን የሚቆጠሩ ሴቶችና ልጃገረዶች አሁንም ለችግር ተጋልጠዋል ማለት ነው። በዚህ ምክንያት የኤችአይቪ ጤና ጥበቃ ፈንድ የኢትዮጵያ የቅድመ መከላከል የአፍሪካ ህብረት ግንኙነትና የእድገት ድጋፍ ስራ አስኪያጅ አቶ ቶሎሳ ኦላና ጉዳዩን በተመለከተ ለሀገር ውስጥ መገናኛ ብዙሃን እንደገለጹት ከሆነ የወር አበባ ጤና መጠበቂያ ምርቶች እጥረትና ያለመገኘት በኢትዮጵያ የጾታ እኩልነት፣ ጤና፣ ትምህርትና የኢኮኖሚ ምርታማነት ላይ ትልቅ እንቅፋት እየሆነ መጥቷል። በ2017 የቀረበውና በምርቶቹ ላይ የሚስተዋሉ መዋቅራዊ መሰናክሎችን ለማስወገድ ሁሉ በተዘጋጀው ረቂቅ የፖሊሲ ሰነድ ላይ ይሄ ጉዳይ በስፋት ነው የተዳሰሰው ማለት ነው። በጤና ሚኒስቴር፣ በትምህርት ሚኒስቴር እንዲሁም ደግሞ ከ10 በላይ አጋር ድርጅቶች ዩኒሴፍና ሌሎችንም ጨምሮ ማለት ነው እንዲሁም ደግሞ በአገር ውስጥ በድጋሚ ጥቅም ላይ የሚውሉ ሞዴሶችን ከሚያመርቱ ድርጅቶች ጋር በጋራ የተዘጋጀ ይህ ረቂቅ ሰነድ እንደሚያሳየው ከሆነ በአሁኑ ጊዜ በኢትዮጵያ ዘመናዊ የወር አበባ ንጽህና መጠበቂያ ምርቶችን ማግኘት የሚችሉት 30 በመቶ ያህሉ ሴቶች ብቻ ናቸው። የዚህ እጥረት መዘዝ ከባድ መሆኑን የገለጹት እሳቸው እንግዲህ ከ10 ታዳጊ ልጃገረዶች መካከል አንዷ በወር አበባ ምክንያት መደበኛ የትምህርት ቀናት ታጣለች። ብዙ ሴቶች ደግሞ በስራ ቦታቸው ላይ ምርታቸውን እንዲቀንስ ወይም ደግሞ ከስራ ለመቅረት ሁሉ ተገደዋል ነው ያሉት። ምንም እንኳን መንግስት ቀደም ሲል የማስመጫ ታሪፎችን ቢያስተካክልም ሊጣሉ የሚችሉ ሞዴሶችና ሌሎች ምርቶች ላይ አሁንም 15 በመቶ ከፍተኛ የተጨማሪ እሴት ታክስ ይተገበርበታል። ችግሩ ይበልጥ የተወሳሰበው ደግሞ በተጠናቀቁ ምርቶች ላይ በሚጣለው 10 በመቶ የጉምሩክ ቀረጥና ለማምረቻነት በሚያገለግሉ ጥሬ እቃዎች ላይ በሚጣለው ከፍተኛ ታክስ ምክንያት ነው። እንግዲህ ከአስመጪዎች፣ ከችርቻሮ ነጋዴዎችና ከማህበራዊ ማሻሻጫ አካላት ጋር ከፍተኛ የፖሊሲ ውይይቶች ቢደረጉም በህብረተሰቡ ደረጃ ግን የታየ ተጨባጭ ለውጥ የለም ነው የተባለው። ከአምራቾች፣ አስመጪዎች፣ አከፋፋዮች፣ የማህበራዊ ማሻሻጫ መረቦች ጋር ሰፊ ውይይት ቢደረግም ስለ ታክስ ነፃ መብቶች ያለው ግንዛቤ ግን አሁንም ዝቅተኛ መሆኑ ነው የተጠቆመው። በአዲስ አበባ ስለተዘረፈው ከ33 ሚሊዮን ብር በላይ ዋጋ ግምት ስላለው የሞተር ዘይት እንነግራችኋለን። የወንጀል ድርጊቱ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ወረዳ 5 ካዲስኮ ተብሎ በሚጠራው አካባቢ ነው። ናሽናል ኦይል ኢትዮጵያ አክሲዮን ማህበር ወይም ኖክ የዋጋ ግምታቸው 300 ሚሊዮን ብር የሚያወጡ 200 በርሜል የሞተር ዘይት ለዊ ቢውልድ ኮይሻ ኤሌክትሪክ ኃይል ፕሮጀክት የትራንስፖርት አገልግሎት እንዲሰጡት ከአንድ ግለሰብ ጋር ከስምምነት ላይ ይደርሳል። በስምምነቱ መሰረት አሽከርካሪው መንጃ ፍቃድና ሊብሬ አቅርቦ እንዲሁም የተሽከርካሪውን ሰሌዳ አስመዝግቦ የሞተር ዘይቱ ቢጫንም ጭነቱ ኮይሻ እንዳልደረሰ ኖክ ያረጋግጣል ማለት ነው። ጉዳዩንም ለአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ ሪፖርት ያደርጋል። ግለሰቡ ያቀረበው ሊብሬና መንጃ ፍቃድ ሐሰተኛ ወይም ውሸት እንደሆነ እንዲሁም ደግሞ ጠፍቷል ተብሎ የተመዘገበ የሌላ ተሽከርካሪ ሰሌዳን አሽከርካሪው መጠቀሙን ፖሊስ ባደረገው ምርመራ ያረጋግጣል ማለት ነው። የአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ ባደረገው ክትትል አሽከርካሪውን ከኖክ ጋር ያገናኘውንም ግለሰብ እንዲሁም ደግሞ ከወንጀል ድርጊቱ ጋር ተሳትፎ ያላቸውን አብዱል ሰላም ወራኪ፣ አብዱራህማን ሐሰን፣ መሐመድ ቢላልና ደረጀ በቀለ እንዲሁም አብዱል ሐፊዝ፣ አብዱል ሽኩር ነጃ ከሚባሉ ተጠርጣሪዎች ጋር በቁጥጥር ስር በመዋል ንብረቱን ማስመለስ ችሏል። ፖሊስ ኤግዚቢቶቹ በሸገር ከተማ አሸዋ ሜዳና በቢሾፍቱ ከተማ እንደተገኙ ዋና ፖሊስ መምሪያው ገልጿል። ፖሊስ በወንጀሉ ጠርጥሮ በቁጥጥር ስር ከዋላቸው ከምትመለከቷቸው ተጠርጣሪዎች ውስጥ ነጃ ካሚል የተባለው ከዚህ ቀደም በግድያና በዘረፋ ወንጀሎች ተጠርጥሮ
በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በወንጀል ምርመራ ምክትል ዋና ጠቅላይ መምሪያ ሲፈለግ እንደነበረ ነው የታወቀው። ከነዚህ ተጠርጣሪዎች መሃል አንደኛው ማለት ነው ግለሰቡ በፖሊስ ላለመያዝ ሲሞክር ያሽከረክር በነበረው መኪና ለማምለጥ ሲሞክር ጎማው በጥይት ተመቶ ነው የተያዘው። ተጠርጣሪው በወቅቱ መረጃ ለማጥፋት ሲል በእጁ ይዞት የነበረውን ውድ ዋጋ ያለውን ሞባይል ስልክም መስበሩ አደገኛ ወንጀል ፈጻሚ መሆኑን እንደሚያሳይ ፖሊስ አረጋግጧል። የአቃቂ ቃሊቲ ክፍለ ከተማ ፖሊስ እንግዲህ ምርመራውን በማጠናቀቅ በአቃቢ ህግ በኩል በወንጀል ፈጻሚዎች ላይ ክስ እንዲመሰረት ነው ያደረገው። ዋና ፖሊስ መምሪያው ንብረቱን በህግ አግባብ ለናሽናል ኦይል ኢትዮጵያ አክሲዮን ማህበር አስረክቧል። ፖሊስ በርክክቡ ወቅትም የኖክ ስራ አስኪያጅ አቶ በኩሪ አጌታቸው በሰጡት አስተያየት ድርጅታቸው የመጡለትን ሰነዶች በተገቢ ሁኔታ ትክክለኛ ሰነድ መሆናቸውን ማረጋገጥ ሲኖርባቸው ሳያረጋግጡ ንብረቱን ለአሽከርካሪው መስጠቱ ክፍተት መሆኑን በመግለጽ በቀጣይ ስህተቱ እንዳይደገም ጥንቃቄ እንደሚደረግ ተናግረዋል ማለት ነው። ፖሊስ ለተቀለፍቶ እንግዲህ ንብረቱን በማስመለሱ አድናቆታቸውንና የተሰማቸውን ደስታም ገልጸዋል። በመጨረሻም ድምጻዊ ሰማሃኝ በለው ወይም ሰሜ ባላገሩ ባደረበት ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምጻዊ ሰማሃኝ በለው የተለያዩ ባህላዊና ሌሎች ይዘቶች ያሏቸውን የሙዚቃ ስራዎችን ለአድማጭ ተመልካች ያበረከተ ድምጻዊ ነው። በተለይ በባህሉ ዘርፍ በስፋት የሚታወቅ ድምጻዊ ነው። ድምጻዊ ሰማሃኝ በለው ባለትዳርና የአራት ልጆች አባት እንደነበርም ለማረጋገጥ ተችሏል። ውድ ቤተሰቦቻችን ከኔ ጋር የነበረን ቆይታ ይህን ይመስል ነበረ። ከተወሰነ ረፍት በኋላ ለእናንተ ለውድ ቤተሰቦቻችን ጋር ተገናኝቻለሁ። ከዚህ በመቀጠል እንግዲህ ከሰኞ እስከ ዓርብ ከእናንተ ጋር በተመራረጡ እናንተን ይመጥናሉ ባልናቸው ዜናዎች አብረን የምንዘልቅ ነው የሚሆነው። አብሬያችሁ የቆየሁት ናርዶስ አለማየሁ ነኝ ከአሃዱ ሬዲዮ። ባልደረቦቼ በሌላ ዜና ይጠብቋቸዋል። አብሬያችሁ ስለነበር ከልብ አመሰግናለሁ። በያላችሁበት ጥሩ ምሽት ይሆንላችሁ። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን እንደምን ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ ቴክኒኩ ላይ ያለች ዓለም ነው ሹሙ መልእክቶቻችሁን እያስተናገደ ማለዳውን እያስፈጸመ ነው። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን ላቅርብ። የአማራ ክልል የሰላም ካውንስል ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር ከዚህ በፊት በናይሮቢ ተወያይቶ እንደነበር አስታወቀ። በአማራ ክልል የሚካሄደውን በመሳሪያ የታገዘ ግጭት ለማስቆም ከፋኖ ታጣቂዎች ጋር ግንኙነት ካላቸው ግለሰቦች ጋር ከ6 ወራት በፊት በኬንያ ዋና ከተማ ናይሮቢ ውይይት ማደረጉን የአማራ ክልል የሰላም ካውንስል አስታውቋል። ውይይቱ የተካሄደው ከ6 ወራት በፊት እንደሆነ የካውንስሉ ዋና ሰብሳቢ አቶ ያየ ሄራድ በለጠ ለአሃዱ ሬዲዮ ተናግረዋል። ክልሉ ወደ ሰላማዊ እንቅስቃሴ እንዲመለስ ካውንስሉ የሰራቸውን ስራዎች አስመልክቶ ከአሃዱ ሬዲዮ ጥያቄ የቀረበላቸው የካውንስሉ ዋና ሰብሳቢ አቶ ያየ ሄራድ የድርድር አማራጭን ለመክፈት ታስቦ በተካሄደው ውይይት ኑሯቸውን በውጭ ሀገራት ያደረጉ ከፋኖ ጋር ግንኙነት አላቸው የተባሉ ግለሰቦች ተሳትፈዋል ብለዋል። ለመደራደር እኮ እኛ እኮ ውጭ ሀገር ናይሮቢ ሄደን ነበር። መደራደር ከፈለጉ ደራደሩ፣ ይነጋገሩ፣ ጥያቄዎችን ያምጡ ተብለን እኮ ነው ናይሮቢ ድረስ ሄድነው እኮ በዚህ ምክንያት ነው። ናይሮቢ ድረስ ሄደን ከዲያስፖራ ወገኖችን ከሚመለከታቸው ሌሎች አካሎችን የመጡ ወንድሞቻችን ጋር ብዙ ተወያይተናል። ናይሮቢ ሄደን እኮ ከዛሬ 6 ወር በፊት ሄደናል። በመንግስት በኩል ሳይሆን ሰላም ካውንስሉ በራሱ በአማራው ማህበረሰብ ያው ፍላጎት ስላለው ለዚህ አይነት ሰዎች ጋር ስንነጋገር በእነሱ አማካይነት የተወሰነ ነው ማለት ነው። ህዝቡ ራሱ ፍላጎት ያለው ህዝብ አሁን ከሌም የሚባል ነገር የለም። ዞሮ ዞሮ የለም ይህንን ነገር የሚመቻች ከሆነ ተነጋግራችሁ እስከሆነ ድረስ ሄዳችሁ ብትነጋገሩ የተሻለ ነው የሚል ሀሳብ ስላለው ይህንን ሀሳብ ወደ ተግባር ለመመንዘር ናይሮቢ ድረስ እንድንገናኝ ከዲያስፖራ ወገኖቻችንም ወንድሞቻችንም ጭምር ተወሰኑ በተለይ ይህንን ከሚያራምዱ ኃይል ቀጥታ ውክልና ካላቸው ኃይል ጋር ተገናኝተን እነዚህ ሰዎች ወደ ድርድር የሚመጡበት መንገድ ለማመቻቸት ጥረት አደረግን። እንግዲህ ጥረት ተደርጎ የሚፈልገው አካል ወደ ድል ፍላጎቱን እያሳየ እንዲመጣ ማድረግ እንጂ ግድ የምትጎትተው ነገር አይደለም። ድርድሩን መንግስት ሁሉ ጊዜ መደራደር፣ መነጋገር፣ መወያየት በሩ ክፍት እንደሆነ በተለያየ አጋጣሚዎች
ሲነገር ብቻ አይደለም ተግባርም መቀበል እየተደራደረ ነው። መቶ ሰዎች ደግሞ እነዚህ ቶፕ ላይ ያለን የሚሉ ሰዎች ደግሞ እንዲመጡ ግፊት ተደረገ፣ በተለያየ መንገድ ግፊት ተደረገ። ይህን ግፊት አልቀበልም ካሉ ምንም ማድረግ አይቻልም። አንተም አይቀበሉበት የራሳቸው አላማ አለን ስላሉ ነው። ለማሳመን ተሞከረ። 2 ዓመት ያህል ተባለ፣ ተደከመ። እነሱም ጦርነት የጀመሩት 3 ዓመት ሆነ። እልቂት እንጂ ጉዳት እንጂ ትርፍ አልተገኘም። ካውንስሉ የናይሮቢ ውይይቱን በራሱ ተነሳሽነት ማካሄዱንና ይህን ጥረቱን የክልሉ ሰላም እስከሚረጋገጥ ድረስ እንደማያቋርጥ ሰብሳቢው አረጋግጠዋል። የግዳጅ ወታደራዊ ምልመላ እንዳማረራቸውና መንግስት በሰላማዊ ድርድሩ ጥረቱን እንዲያረግብ የትግራይ ወጣቶች ጠየቁ። በትግራይ ክልል ከጊዜ ወደ ጊዜ እያገረሸ ያለው የፖለቲካ ውጥረት፣ የጦርነት ስጋት፣ የነዳጅ እጥረትና የሸቀጦች ዋጋ መናር እንዳማረራቸው የገለጹት የትግራይ ክልል ነዋሪዎች የክልሉ ጊዜያዊ አስተዳደር ህወሓትና የፌዴራል መንግስት አለመግባባቱን በድርድር እንዲፈቱ ጠይቀዋል። በተለይ ከቅርብ ጊዜ ወዲህ የግዳጅ ወታደራዊ ምልመላ እየተካሄደ እንደሆነ የገለጹት ነዋሪዎቹ ድርጊቱ በወጣቶችና ወጣት ልጆች ባሏቸው ቤተሰቦች ዘንድ ከፍተኛ ስጋት መፍጠሩን አብራርተዋል። በክልሉ ያለው የነዳጅ አቅርቦት እጥረት የትራንስፖርት አገልግሎትን በማስተጓጎሉ የሸቀጦች ዋጋ በከፍተኛ መጠን እንዲንር አስገድዶታል የሚሉት አስተያየት ሰጪዎቹ ሁኔታው የኑሮ ውድነቱን በማባባሱ በርካታ ወጣቶች በህገ ወጥ መንገድ ወደ ጎረቤት ሀገራት ለመሰደድ እንደተገደዱም እንዲህ ጠቅሰዋል። ባንክ እንዳይዘጋ አሁን ባንክ ካሽ የለም። መቀሌ እዚህ በትግራይ አጠቃላይ በቃ ካሽ የሚባል እንትን በትራንስፈር ነው የምትገባው። ያንኑ ደግሞ እናቶቻችን ስለማይጠቀሙበት ካሽ ለማግኘት ትንሽ እንትን ትሆናለህ ያስፈልጋል። እና አሁን በትራንስፖርት ዙሪያ ከመጣ ማለት ነው ትራንስፖርት አስቸጋሪ ነው። እዚህ ያለው ወይም ሌላ ሰው ብትጠይቁ ማለት ትራንስፖርት ነዳጅም የለም። እዛ ላይ ሹክቻ ያንን እውቀት ነገር አለ። ያንን እየፈራ ማለት በሰላም አይንቀሳቀስም ማለት ግፋ ምንድነው የሚካው ማለት መግፈፍ ማለት ሰውን ይዘህ ባልፈለገበት ዓላማ ወይም ባልታቀደለት ዓላማ ተወስደው ወደ ውጊያ ወይም ወደ ማሰልጠኛ ማለት እዛ ወስደህ ነው ስለ ፖለቲካም ስለ ውጊያ ስለ ጦርነቱ የምትሰልፈውና ወጣቱ እየደገፈው ስላልሆነ ያንን ነገር አሁን የተጀመሩ ያገኙት ወይም ሀሳቦች እነዚህ ናቸው። እነትና እንደ ማንኛውም ኢትዮጵያውያን አዋል ግን እዚህ ጋር የሚከብደው ምን መሰለው ብር ለማግኘት ከባድ ነው። ብር ተገኝቶ የኑሮ ውድነት ቢጨምር ላይፍ እንትን ባላንስ ይሆናል። የኑሮ ውድነት እየጨመረ አንተ የምታገኘው ገቢ ምንም ነገር ሳይኖር ድትቀር አሁን ለምሳሌ ከተማ ነው የሚሰራው ለሸጣ ድኳን አለ ግን የሚገዛ ምንም ነገር ሳይኖር እንዴት ወጪ ታወጣ አይኖርም ገቢ ስለሌለ እዚህ ጋር የከበደው ገቢ ለማግኘት ስለተቸገርን ነው። ኢኮኖሚ ሊንቀሳቀስ አንድ ሀገር ሰላም ከሌለበት ምንም አይነት ኢኮኖሚ መንቀሳቀስ አይቻልም። ምክንያቱም የቃቶች ሁሉንም ተሰብስበው ስለሚወጡ ወይም ወደ ሌላ ሀገር ሊቢያ፣ ኢታሊ ሁሉም በስደት እየሄደ ነው። ታዲያ ሰቀር መቀሌያ ያ ሁሉም ፍራቻ ተስኗል። ወጣት ሁሉም የለም ወጥቷል። እኛም ቆርጠናል። ሰዋውን ምን እንደሚወስኑት ምን እንደሚሉት ለመስማት ነው እየጠበቅን ያለነው እንጂ በጣም ያስጨንቃል። አሁን ነገር ያለው ትግራይ ላይ ቦታ ላይ ያለውን ጭንቀት ላይ ያለው ወጣት ሁሉ እየተሰደደ ነው። እሷም አፈሳም አለ እና ይደብራል። ነገር የለም። ስራ ሙሉም ጨልመዋል። ተባጭሩ ተስፋ ምንም አይነት ተስፋ ወጣት አካማ እንደውልን እንደመጀመሪያም ቢሆን ውጊያ አንፈልግም፣ ሰላም ነው የምንፈልገው፣ ሰርተን መለወጥ ነው የምንፈልገው። እኛ የትግራይ ወጣቶች እናታችን ማስደሰት ነው የምንፈልገው፣ ቤተሰቦቻችን መርዳት ነው የምንፈልገው። እኛ አሁን በእኛ ዲያው አሁን የዚህ 8 ዓመት ምናምን ያለው ውጊያ ነበር። ፖለቲካ ውርሽም ነበረ ከመጀመሪያው ውጊያ። ያሁንም በጣም ያስጠላል። ምንም ነገር ልናደርግ አይደል የነበረን ሁሉ እየጠቀም ጨርሰናል። ጨልቆናል። ሀሳብ ራሱ ተስፋችን ሁሉ ናጥቷል። ጨርሰናል። ምንም የለም። ጨልቆናል እና መለከተው አድርጋን ሰላም ቢያደርግ ማስተዋል ቢያድልልን ላዮች ነው። የፖለቲካ ተዋናዮች ችግሮችን ከጦርነት ይልቅ በፖለቲካዊ ድርድር እንዲፈቱ ወጣቶች ጥሪ አቅርበዋል። የሌሎች አስተያየት ሰጪዎችን ሐሳቦችን በኩለ ቀን ልሳናችን ይዘን እንቀርባለን። የሰነደ መዋለ ንዋይ ገበያ ስኬት በፋይናንስ ግልጽነት እንደሚወሰን ምሁራን ገለጹ። የኢትዮጵያ የሰነደ መዋለ ንዋይ ገበያ ስኬታማ እንዲሆን የኩባንያዎች የሂሳብ ሪፖርት አቀራረብ ሊዘምን ይገባል ያሉት ምሁራኑ ግልጽነት በሌለበት የፋይናንስ ስርዓት ተግባራዊ ሲደረግ ግን የሕዝብ ገንዘብ የመመዝበር ዕድል እንዳለው በመግለጽ ጥንቃቄ እንዲደረግ ባለሙያዎቹ አሳስበዋል። የፋይናንስ ባለሙያው ዶክተር ለጤና እጅጉ አዲሱ ገበያ ሀገሪቱን ከባንክ ጥገኝነት ወደ ገበያ መራሽ ስርዓት የሚያሸጋግር ቢሆንም ገበያው የህዝብ አመኔታ እንዲያተርፍ ጠንካራ የህግ የበላይነት ሊሰፍን ይገባል ብለዋል። ዶክተር ለጤና አክለውም እንደተናገሩት ማህበረሰቡ ስለ አክሲዮንና ቦንድ በቂ ግንዛቤ ያለው ማለት አይቻልም። ለኢንፎርሜሽን ደግሞ ዋናው መሳሪያ አካውንቲንግ ኢንፎርሜሽን፣ ፋይናንሻል ኢንፎርሜሽን ማድረግ አለበት። ሌላው ብዙ ጊዜ ጩህ ያለው የሚሰማኝ የለም ኮርፖሬት ገቨርናንስ ኢንስቲትዩት ያስፈልጋል። እኛ ጋር በሽታችን እሱ ነው።
የካምፓኒዎች መበላሸት ያለው ከገቨርናንስ ነው። ስለዚህ ኮርፖሬት ገቨርናንስ ኢንስቲትዩት ያስፈልጋል። ሌላው ሁሉም ነገር የሚያድገው የህግ የበላይነት ሲኖር ነው። ሩል ኦፍ ሎው ማርኬት የሚሰራው በህግ ነው። ስለዚህ እኔ ብሬን ኢንቨስት አድርጌ ግን እዛ ወስደው የሚመዘብሩት ከሆነ እነዛ ሰዎች ተጠያቂ መሆን አለባቸው። ስለዚህ የህግ የበላይነት is very important for market development። ፋይናንሻል ሴክተር as a whole ትረስት ቢዝነስ ነው። እንዲታወቅ የምፈልገው ነገር ፋይናንስ በትረስት ነው የሚመጣው በምንም የዘርፉ ባለሙያዋ ዶክተር ሜቲ ሌታ በበኩላቸው መዋለ ንዋያቸውን የሚያፈሱ ግለሰቦች በትክክለኛና እውነተኛ መረጃ ላይ ያለመመስረታቸው እንዲሁም ባለሀብቶች የኩባንያዎችን ሪፖርት የማንበብ ልምድ አለማዳበራቸው ዋነኛው ችግር እንደሆነም አንስተዋል። እንደ ኢኤክስ ወይም ሴኩሪቲ ኤክስቼንጅ እውነት ነው መጀመሩ በጣም ኢምፖርታንት ነው። ግን ቤዚካሊ የሚያሰጋኝ ነገር ስፔሻሊ ያው በኮርፖሬት ሌቭል ወይም ኢንስቲትዩሽን ዋይዝ ያሉት ኢንቨስተሮች they will have a chance በደንብ ዲፓርትመንታው ተዘጋጅተው ነው በካምፓኒ ሌቭልም ስለሆነ ዲሲዥኖች ሜክ የሚደረጉት ሜቢ እንትን ሊሉ ይችላሉ። ግን ሪቴል ኢንቨስተሩ ላይ ግን ስቲል እኔ ዶት አለኝ እሱ ትንሽ ኮንሰርን ያደርገኛል። ቢኮዝ እንደኛ ሀገር እንዳያችሁት ነው ሰዎች ሄደው ቦታው ላይ ከመጠየቅ ይልቅ የቅርብ ሰውን ወይ ስለዛ ነገር ሲያወራ የሰማውን ሰው መጠየቅ ነው የሚቀናቸው። እዚህኛው ካፒታል ማርኬት ላይ ደግሞ ኢንፎርሜሽን በጣም ክሪቲካል ነው። በቃ ኖርማል ኮሜርሻል ባንኪንግ ላይ ከምናውቀው በላይ ካፒታል ማርኬት ላይ ኢንፎርሜሽን በጣም ላይክ the basic። በአዲስ አበባ ዩኒቨርሲቲ የፋይናንስ መምህሩ ዶክተር ሰውአላ አባተ መደበኛው ህዝብ መረጃን መዝኖ የመወሰን አቅም መገንባት እንዳለበት ተናግረዋል። መንግስትና አገልግሎት ሰጪ ድርጅቶች የፋይናንስ ንቃተ ህሊናን ለማሳደግ ስትራቴጂካዊ እቅድ እንዲተገብሩም አሳስበዋል። የዚህ ተቋም አንዱ ቻሌንጅ ብዬ የማስበው ተቋማዊ ቅርጹ በራሱ እንግዲህ እንደ ሀገር ኢንስቲትዩሽናል ተቋሙ ማንነቶቻችን ወይም ተቋማዊ አቅሞቻችን በጣም ፖለቲካሊ ሲፈተኑ እናያለን፣ በተለያዩ መንገድ ሲፈተኑ እናያለንና እነዚህ ተቋማት የኢትዮጵያ ካፒታል ማርኬትን ጨምሮ ያላቸው የሰው ኃይል አደረጃጀት ኢንዲፔንደንስ ከፖለቲካል ኢንተርፈረንስ ነፃ ሆኖ በሚገኙ ፋክቶችና መረጃዎች መሰረት የማርኬቱን ኢንቴግሪቲ ሊያስጠብቅ በሚችል መንገድ የሚወስዷቸው ውሳኔዎችና የውሳኔ አሰጣጥ ሂደቶች ለአጠቃላይ ለአውዱ ትረስት መኖር ትልቅ አስተዋጽኦ ይኖራቸዋል። ስለዚህ እዛ ላይ ከሰሩ ትልቅ ህዝብ ያለበት ሀገር ነው፣ ትልቅ ሀገር ነው፣ ገና በማደግ ላይ ያለ ሀገር ነው፣ ብዙ የሪሶርስ ችግር ያለበት ሀገር ነው። እነዚህ ገበያዎች ደግሞ ሪሶርስ ሞቢላይዝ ማድረጊያ ናቸው። ትልቅ ፖቴንሻል ያለው የኢኮኖሚ ዘርፍ ነው። ነገር ግን እንደ ቻሌንጅ የሚወስደው የተቋማዊ ቅርጹ፣ አደረጃጀቱ፣ አቅሙ ከዛ ደግሞ ውሳኔ የመወሰን ብቃቱና ኢንዲፔንደንሲው። የኢትዮጵያ የሰነደ መዋለ ንዋይ ገበያ ውጤታማነት የሚመሰረተው በተቋማት ግልጽነትና በህዝብ የፋይናንስ ንቃት እንደሆነም ነው ምሁራኑ የተስማሙበት። በሱዳን የእርስ በርስ ጦርነት ለተጎዱት ሰዎች የሰብአዊ እርዳታ ለማድረስ አስቸጋሪ መሆኑ ተሰምቷል። በሱዳን የእርስ በርስ ጦርነት ተባብሶ መቀጠል የተነሳ በጦርነቱ ለተጎዱት አካላት የሰብአዊ እርዳታ ለመስጠት ፈጽሞ አስቸጋሪ መሆኑን በሱዳን የሕክምና ቡድን ኃላፊው መሐመድ አህመድ በስዊዘርላንድ ውስጥ አስታውቀዋል። በሱዳን አስከፊ የእርስ በርስ ጦርነት ለተጎዱ አካባቢዎች የእርዳታ ሰጪ ተቋማት ተልዕኳቸው እንዳይወጡ መሰናክሉ በርትቶባቸዋል ነው ያሉት። በሱዳን የእርስ በርስ ጦርነት በንጹሃኑ ላይ የደረሰውን አስከፊ ሰቆቃ ቃላት ሊገልጹት አይችሉም ሲሉ ሐዘናቸውንም ገልጸዋል። ዘገባው የስዊዝ ኢንፎ ነው። የተባበሩት መንግስታት ድርጅት በአሜሪካና በኢራን መካከል የተደረሰውን የሰላም ስምምነት በደስታ መቀበሉን አስታውቋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በሰጡት ማብራሪያ በአሜሪካና በኢራን መካከል የተደረሰው የሰላም ስምምነት በቀጠናው ያለውን ጦርነት እንዲያበቃ የሚያደርግና ተስፋ የሚጣልበት ነው ብለዋል። ዋና ጸሐፊው አክለውም አሜሪካና ኢራን በዚህ ደረጃ ለሰላም ስምምነት መብቃታቸው ትልቅ እርምጃ ነውና ሁለቱንም እንኳን ደስ ያላችሁ ማለት እፈልጋለሁ ነው ያሉት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በአሜሪካና በኢራን መካከል ለተደረሰው የሰላም ስምምነት ገንቢ ሚና ተጫውተዋል ያሏቸውን ቱርክ፣ ካታር፣ ፓኪስታን፣ ግብጽ፣ ሳውዲ አረቢያንና ሌሎች የቀጠናውን ሀገራትም አመስግነዋል። ዘገባው የአናዶሉ ነው።